እግዚአብሔር ራሱን ሲያበራላችሁ ራሱን ሲገልጥላችሁ እግዚአብሔር ማን እንደሆነ ታውቃላችሁ ብቻ ሳይሆን ትረዳላችሁ። እግዚአብሔር ጋር ባላችሁ ህይወት የምትቀጥሉበት አንዱ ትልቁ ሚስጥር ስለ እግዚአብሔር ብዙ ጥቅስ ማወቅ ብቻ ሳይሆን እግዚአብሔር ራሱን ያበራላችሁ ልክ እግዚአብሔርን በመግለጥ ስታውቁት እግዚአብሔር ራሱን ለእናንተ ሲያበራላችሁ ሲገልጥላችሁ እግዚአብሔር ማን እንደሆነ ትረዳላችሁ። በእውቀት በመረጃ ሳይሆን በመገለጥ ማለት ነው። ጸጋና ሰላም ይብዛላችሁ የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ በአዲስ መንፈሳዊ በሆነ ትምህርት ተገናኝተናል። ለዚህ የመንፈሳዊ ዩቲዩብ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግና ይህንን ቪዲዮ ላይክ አድርጋችሁ መጀመሪያ አትርሱ። ብዙዎች እያዩ ላይክ ስለማያደርጉ ላይክ ማድረጋችሁን አትርሱ። ወደ ትምህርቱ እንሂድ። በክርስትና ህይወት ውስጥ ስንኖር ከሚያስፈልጉን መሰረታዊ ከሆኑ ነገሮች ውስጥ አንዱ እግዚአብሔርን በመገለጥ ማወቅ ነው። ማለትም ፐርሰናል በሆነ መልኩ እናንተና እግዚአብሔር ብቻ የምታሳልፉበት ታይም ላይ እናንተ ስለ እግዚአብሔር ያላችሁ መረዳትና እውቀት፣ ስለ እግዚአብሔር ደግሞ ያላችሁ ሪቪሌሽን ወይም መገለጥ በክርስትና ህይወት ውስጥና ባላችሁ መንፈሳዊ ህብረት እንድትቀጥሉ የክርስቶስን ህይወት ደግሞ እንድትገልጡ ያደርጋችኋል። ኤፌሶን መጽሐፍ ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ። ክብር ለኢየሱስ ይሁን። ሐዋርያው ጳውሎስ ለኤፌሶን ሰዎች ይህን ጸሎት ጸለየላቸው። የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና የመገለጥን መንፈስ እንዲሰጣችሁ እለምናለሁ አላቸው። ኢየሱስ ክርስቶስ ጌታ ነው። እግዚአብሔርን የምታውቁበት እውቀት በእውቀት ማወቅ ሳይሆን በመገለጥ እንድታውቁት እለምናለሁ አለ። ይህም ደግሞ አለ የልቦናችሁ አይኖች ሲበሩ የመጠራቱ ተስፋ ምን እንደሆነ እንድታውቁ። አያችሁ፣ ክርስትና በሆነ ሰው ዶክትሪን የምትመሩት ብቻ ሳይሆን እንደ እግዚአብሔር ቃል ከመንፈስ ቅዱስ ጋር ህብረት እያደረጋችሁ የምትጓዙበት መንገድ ነው። ኢየሱስ ክርስቶስ ጌታ ነው። ሐዋርያው ጳውሎስ ብዙ ነገሮችን ዲቴል አስተምሯቸዋል። ስለ እግዚአብሔር ግን አሁን በመገለጥ እንድታውቁ ፈልጋለሁ። በእውቀት አይደለም። እግዚአብሔር እንደዚህ ነው፣ እግዚአብሔር እንደዚህ ነው፣ ጥሩ ነው፣ ያም በጣም መልካም ነው። ነገር ግን ትልቁ ወሳኙ ነገር ደግሞ እግዚአብሔር ራሱን በመንፈሱ በኩል እንዲገልጥላችሁ እሱ ማን እንደሆነ እንዲያሳያችሁ፣ ይህም ደግሞ የልቦናችሁ አይኖች ሲበሩ የመጠራቱ ተስፋ ምን እንደሆነ እንድታውቁ። ኢየሱስ ክርስቶስ ጌታ ነው። ለዚህ ምን አደርጋለሁ? የጥበብና የመገለጥ መንፈስ እንዲሞላባችሁ እለምናለሁ። እግዚአብሔር በመገለጥ እንዲያስተምራችሁ፣ ራሱን እንዲያሳያችሁ፣ ራሱን እንዲገልጥላችሁ። እግዚአብሔርን በመገለጥ ስታውቁት፣ እግዚአብሔርን ፐርሰናል በሆነ ፌሎሺፕ ስታውቁት፣ እመኑኝ እናንተና እግዚአብሔርን መለያየት የሚችል ኃይል የለም። እግዚአብሔር ጋር ጊዜ በወሰዳችሁ ቁጥር እግዚአብሔርን በእውቀት ብቻ ሳይሆን በመገለጥም ማወቅ ትጀምራላችሁ። በእውቀት ሲሆን አእምሯችሁ ላይ ብቻ ሊቀር ይችላል። በመገለጥ ሲሆን ግን እግዚአብሔርን በጥበብና በመገለጥ መንፈስ ማወቅ ስትጀምሩ እግዚአብሔር ራሱን ሲያበራላችሁ ከአእምሮ የሚያልፍ ልብን፣ ነፍስን፣ መንፈስን የሚነካ በህይወት ደግሞ እንድትገልጡት የሚያደርግ ነው። ስለዚህ በመገለጥ እግዚአብሔር ስታውቁት፣ እግዚአብሔር ፍቅር ነው ስትሉ በእግዚአብሔር ፍቅር ውስጥ መውጣትና መግባት፣ በእግዚአብሔር ፍቅር ውስጥ ደስተኛ መሆን፣ በመውጣትና መግባት ትጀምራላችሁ። ለምን? ስለበራላችሁ። ለምሳሌ ብዙዎቻችሁ ያጋጥሟችኋል ብዬ አስባለሁ። በፊት የምታውቁት ጥቅስ ነው፣ ብዙ ታውቃላችሁ፣ አንብባችሁታል፣ በቃላችሁ ይዛችሁታል። ነገር ግን የሆነ ታይም ላይ ይሄ ቃል እናንተን መንካት፣ ማስለቀስ፣ ማጽናናት፣ በእግዚአብሔር መገኘት ውስጥ ማስገባት ይጀምራል። ለምን ስትሉ በፊት የምታውቁት ይህንን ጥቅስ በማወቅ ነው። አሁንስ መገለጡ ህይወታችሁ ላይ ሲመጣ ሲገለጥ በህይወታችሁ ላይ ያ የቃሉ ፍቺ ሲያበራላችሁ በህይወታችሁ ላይ የእግዚአብሔርን መገኘት የእግዚአብሔርን ፕሬዘንስ ፊል ማድረግ ትጀምራላችሁ። በፊት የምታውቁት በእውቀት ነው፣ አሁን ግን በመገለጥ ነው። ለዛ ነው መጽሐፍ ሲናገር የቃል ፍቺ ያበራል። ስለዚህ ቃሉ ፍቺ ሲበራላችሁ በእግዚአብሔር ብርሃን ውስጥ ስትሆኑ በእግዚአብሔር መገኘት ውስጥ ማለት ነው። የእግዚአብሔር ቃል ብርሃን ሲወራ ያ ብርሃን ደግሞ በሪቪሌሽን በእውቀት ሳይሆን በመገለጥ ሲሆን መንፈስ ቅዱስ ቃሉን ሲገልጥላችሁ ራሱንም ደግሞ ሲያበራላችሁ ማለት ነው። በጌታ የሆኑ ቤተሰቦች ስላሏችሁ ቤተሰቦቻችሁ አገልጋይ ስለሆኑ በክርስትና ህይወት ውስጥ እንድትቆዩ አያደርጋችሁ። ከእግዚአብሔር ጋር ከመንፈስ ቅዱስ ጋር ያላችሁ ፐርሰናል ፌሎሺፕ እንጂ። አዲስ ኪዳን
ከሰጠን ትልቁ ጥቅሞች ውስጥ አንዱ በነፃ መዳናችን፣ በነፃ የእግዚአብሔር መንግስት ከመውረሳችን ቀጥሎ እንደ ልጅና እንደ አባት ከሱ ጋር ኮሚኒኬት የማድረግ አውቶሪቲ አለን። የልጅነት ስልጣን አለን። ልጅ በማንኛውም ሰዓት አባቱን እንደሚያወራው፣ ልጅ የሚፈልገውን ነገር አባቱን በነፃነት እንደሚጠይቀው፣ ልክ እንደዛ እኛ የእግዚአብሔር ልጆች ከሆንን እግዚአብሔርን የማውራት የማግኘት ከሱ ጋር ኮሚኒኬት የማድረግ ባለሙሉ መብት አለን ማለት ነው። ክብር ለኢየሱስ ይሁን። ስለዚህ አዲስ ኪዳን ዳንኩኝ ብለን ብቻ የምናበቃበት ሳይሆን ከሱ ጋር ህብረት እያደረግን የምንቀጥልበት ኪዳን ነው አዲስ ኪዳን። ከእርሱ ጋር ፐርሰናል የሆነ ፌሎሺፕ እያደረግን የምንቀጥለው ህይወት ነው አዲስ ኪዳን። ሃሌሉያ። እግዚአብሔርን በመገለጥ እንዴት ማወቅ እችላለሁ? ከሱ ጋር ጊዜ በማሳለፍ እግዚአብሔር ቃል ጋር ከመንፈስ ቅዱስ ጋር ታይም ስታሳልፉ መንፈስ ቅዱስ ራሱ የእግዚአብሔርን ቃል ይፈታላችኋል፣ ያበራላችኋል። ኢየሱስ ክርስቶስ ጌታ ነው። ምክንያቱም ይሄ የመገለጥ መንፈስ ስለሆነ የእግዚአብሔር መንፈስ ነው። እሱ መንፈስ ቅዱስ ነው። የመገለጥ መንፈስ ሲል the spirit of God ወይም የእግዚአብሔር መንፈስ የምንለው እሱ መንፈስ ቅዱስ ስለሆነ ቅዱሱ መንፈስ ስለሆነ ምክንያቱም መንፈስ ቅዱስ እሱ እግዚአብሔር ስለሆነ ማለት ነው። ያን እንዲሰጣችሁ የጥበብና የመገለጥ መንፈስ አንዱ የመንፈስ ቅዱስ ጊፍት የሆነው የመገለጥ መንፈስ እግዚአብሔርን በመገለጥ ማወቅ፣ በሪቪሌሽን ማወቅ ያ ምን ያደርጋል? በመረጃ አእምሯችሁ ላይ ከመቀመጥ ያልፍና ህይወታችሁ ላይ አካል ወደ መልበስ እግዚአብሔር ያላችሁ ዕውቀት ወይም ደግሞ እግዚአብሔርን የምታውቁበት መረዳት ከአእምሮ ላይ ያለ ብቻ ሳይሆን በመገለጥም የመጣና ማንም ሊያነቃንቃችሁ በማይችል ልክ በእግዚአብሔር ጸንታችሁ እንድትቆሙ ያደርጋችኋል። እንዴት ነው እግዚአብሔርን በመገለጥ ማወቅ የምችለው? ከሱ ጋር ጊዜ በማሳለፍ በጸሎት በእግዚአብሔር ቃል በማሳለፍ በዛ ውስጥ እግዚአብሔር ራሱን ያበራላችኋል። ክብር ለኢየሱስ ይሁን። እግዚአብሔርን በመገለጥ ስናውቅ ምን አይነት ጥቅሞች አሉት የሚሉትን ነገሮች ላውራችሁ። የመጀመሪያው እግዚአብሔርን በመገለጥ ስናውቀው የሚሆነው ነገር ክርስቶስን በህይወት መግለጥ ይሆንልናል። ይሄ የክርስትና ትልቁ ጎል ነው፣ ትልቁ ግብ ነው። ክርስቶስን በህይወት መግለጥ የምናደርገው ክርስቶስን ወደ መምሰል ነው። ስለዚህ እግዚአብሔርን በመገለጥ እየሄዳችሁ ባወቃችሁ ቁጥር እግዚአብሔር ራሱን እያበራላችሁ፣ ማንነቱን እያበራላችሁ፣ ቃሉን እያበራላችሁ ስትሄዱ እግዚአብሔር ራሱን እየገለጠላችሁ፣ ቃሉን እያስተማራችሁ፣ ራሱ ማንነቱን ባህሪውን እየገለጠላችሁ ስትሄዱ እርሱን ወደ መምሰል ትሄዳላችሁ። ሐዋርያት ሥራ ምዕራፍ 9 ስታነቡ ሳውል አሰዳጅ በነበረበት ደቀ መዛሙርቱን እያሰደደ በሚያስርበት ጊዜ በዛ ወቅት ላይ የደቀ መዛሙርቱ መምህር የሆነው ኢየሱስ ራሱን ሲገልጥለት በዚህ ምዕራፍ ላይ ትመለከታላችሁ። ከዛ በኋላ ከጥቂት ቀናት በኋላ ይሄ ሰው በምኩራብ ገብቶ ማስተማር ጀመረ። እንዲህም ብሎ ደግሞ በደብዳቤዎቹ ተናገረ። እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። ይሄ ሰው ክርስቶስን በመገለጥ በኢንካውንተር የሚያቀሰው። ስለዚህ እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል። ይሄ ሁሉ ጅማሬው የት ነው ስትሉ ኢየሱስ ራሱን የገለጠበት ታይም ነው። ይሄ ሁሉ ጅማሬ የአገልግሎቱ ጅማሬ፣ የመዳኑ ጅማሬ፣ ስለ ክርስቶስ የማውራቱ ጅማሬ ክርስቶስ ራሱን ከገለጠለትና ካስተዋወቀው በኋላ ጌታዊ አንተ ማነህ ሲለው አንተ የምታሳድደኝ ክርስቶስ ነኝ አለው። ራሱን ገለጠለት፣ ራሱ ማን እንደሆነ አወራው። ከዚህ በኋላ ሐዋርያው ጳውሎስ ዘመኑን ለእግዚአብሔር ነው የሰጠው። እኔ ሕያው ሆኜ አልኖርም፣ ክርስቶስ ግን በእኔ ሕያው ሆኖ ይኖራል አለ። ስለዚህ ክርስቶስን በመገለጥ እያወቃችሁ ስትሄዱ ዕለት ዕለት ባላችሁ ፐርሰናል በሆነ ፌሎሺፕ ውስጥ እግዚአብሔር ራሱን እያበራላችሁ እየገለጠላችሁ ስትሄዱ ክርስቶስን ወደ መምሰል ህይወት ማደግ ትጀምራላችሁ። ይሄ ትልቁ አድቫንቴጅ ነው፣ ትልቁ ጥቅም ነው። ሁለተኛው ነገር ደግሞ መለኮት በእናንተ ላይ ያለውን አጀንዳና ጥሪ ታውቁታላችሁ። ክብር ለኢየሱስ ይሁን። ይሄንን ሙሴን መመልከት እንችላለን። እግዚአብሔር ራሱን በእሳት በሚነድ በቁጥቋጦ ውስጥ ከገለጠለት በኋላ እርሱ ማን እንደሆነ ከተናገረ በኋላ ቀጥሎ ያለው መለኮት በሙሴ ላይ ስላስቀመጠው አጀንዳ ነው ያወራው። ወንድ ልጅ እንዲሞት እንዲገደል በታወጀበት ሲዝን ላይ ሙሴ በህይወት እንዲቆይ የተፈለገበት መለኮታዊ ሐሳብና ጥሪ ምን እንደሆነ አወራው። ያ ምንድነው? እስራኤላውያንን ከግብጽ ምድር እንዲያወጣ። ክብር ለኢየሱስ ይሁን። ስለዚህ እግዚአብሔር ራሱን ከገለጠላችሁ በኋላ ቀጥሎ በህይወታችሁ ላይ ያለውን ሐሳብ ጥሪ ምን እንድታጉለት እንደሚፈልግ የመለኮትን ሐሳብና አጀንዳ ትረዳላችሁ።
ሶስተኛ የእግዚአብሔርን ማንነት ትረዱታላችሁ። እግዚአብሔር ማን ነው ሲባል ከእግዚአብሔር ቃል ጋራ በግላችሁ ስለምታውቁት በድፍረት ስለሱ መናገር ትጀምራላችሁ። እግዚአብሔር ቅዱስ ነው፣ እግዚአብሔር ፍቅር ነው ያላችሁ ትናገራላችሁ። ለምን? በግል ስለምታውቁት፣ ፐርሰናል የሆነ ፌሎሺፕ ስላላችሁ። ስለ እግዚአብሔር ማንነት ሰንበዲ መጥቶ ባወራ ቁጥር ግራ አትጋቡም። ለምን? ኦልሬዲ በግላችሁ እሱን ስለምታውቁት ማለት ነው። እዚህ እግዚአብሔር እንድታውቁት እንድትረዱት እግዚአብሔር ማን ነው ሲባል በቦልድነስ በድፍረት እንድትናገሩ ያደርጋችኋል። ምን? እግዚአብሔርን በመገለጥ ማወቅ። በዚህ ቪዲዮ ብዙ ዕውቀት እንዳገኛችሁበት፣ መንፈስ ቅዱስ እንዳስተማራችሁ እንደመከራችሁ አምናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግና ይሄንን ቪዲዮ ላይክ አድርጋችሁ መጀመር አትርሱ። ጌታ ኢየሱስ ይባርካችሁ። ተባርካችኋል።